ሰላም እንዴናችሁ በያላችሁበት ሁሉ ነገር ሰላም ነው። አሽን እንዲያላችሁ እሞኝላችኋለሁ። በስቲስኩን ሁሉ ወዳች ላይክ እና ሼር እያደረጋችሁ ሐሳቦቻችን ለብዙዎች አካፍሉ። ለዚህ ሁሉ አመሰግናችኋለሁ። ሐሳቡ ሲሞቻችሁ እንደለሞዳችሁ 3000 ላይክ እንድትጎጭን በቶቱና አጎብዛችኋለሁ። ለዚህ ሁሉ አመሰግናችኋለሁ። ሐሳቡ ሲሞቻችሁ እንደለሞዳችሁ 2000 ላይክ እንድትጎጭኝ በቶቱና አጎብዛችኋለሁ። ዛሬ ሚዛናችን ይዘላችሁ የመጣነው ሰበር ዜና ጄኔራል ጻድቃን ያጋለጡት ሚስጥር ተብሎ በየማህበራዊ ሚዲያ በከፍተኛ ሁኔታ እየተነዛ ያለው ወሬ ነው። ህወሓት በቤንሻንጉል ነው የምትመጣው። በወልቃይት ነበር ሲጠበቅ የነበረው፣ በሁመራ በኩል ነበር ሲጠበቅ የነበረው። ህወሓት ወልቃይትንም ትቶ ሁመራንም ትቶ ራያንም ትቶ የሚመጣው በቤንሻንጉል ነው የሚል ሐሳብ ጻድቃን ሰንዝረዋል። ይሄ ፍጹም አሻጥር ነው። ይሄ ፍጹም ውንብድና ነው። ህወሓት በምንም መልኩ ከወልቃይትና ወልቃይት በቀር አጀንዳ የለውም። 4 ነጥብ። ራሱ ጻድቃን የህወሓት አደገኛ ክንፍ ነው። ጌታቸው አደገኛ የህወሓት ክንፍ ነው። ምክንያት ለዚህ ነው። አሁን በጻድቃን በኩል እየተነገረ ያለው ንግግር መልእክቱ ምንድን ነው? በወልቃይት በኩል አሸወይና ነው። በወልቃይት በኩል ጥቃት አያደርስም እና ተዘናጉ ነው። እሱ ሐሳቡን ሰምተን ነው እንምጣ። ኢትዮጵያ በኩል አድርጎ ወደ መሀል ሀገር ለመግባት ሲታሰብ የነበረው ነገር አልሚሰባንም የሚጨመሩትንም ኃይሎች ጨምሮ ድንገት መንግስት ከፍተኛ ትኩረት ባልሰጠበትና ምናልባትም ኃይል ባላከማቸበት አካባቢ ችግር ለመፍጠር አሁን ላይ ተመልከት። መንግስት ኃይል ባላከማቸበት አካባቢ ችግር ለመፍጠርና ባልተጠበቀው በቤንሻንጉል በኩል አድርጎ በምን አይነት ወታደራዊ ስትራቴጂ ነው በቤንሻንጉል አድርጎ ህወሓት አዲስ አበባ የሚመጣው? በምን መልኩ ነው? ባይሆን ግብጾች ቤንሻንጉልን በመቆጣጠር የአባይ ግድብን ሙሉ በሙሉ መቆጣጠር ይፈልጋሉ። ለዚህ ደግሞ ከበስተጀርባ አሜሪካኖቹ ሙሉ ድጋፍና እርዳታ ይሰጣሉ። ስለዚህ ጉዳዩ ከግብጽና ከአባይ ግድብ ጋር ካደረከው ሊሆን ይችላል። ህወሓት ግን በቤንሻንጉል በኩል አድርጋ አዲስ አበባ የምትመጣበት ምንም አመክንዮ የለም። የህወሓት ቅድሚያ የሚሰጠው ወልቃይት መሬት ነው። በቃ አለቀ። ሁመራ መሬት ነው። ስለዚህ አሁን የወልቃይትን ህዝብ ለማዘናጋትና በተዘናጋበት ለመምታት ህወሓት በቤንሻንጉል ለምትመጣ የሚለውን ወሬ ከመቀሌ የሚያስወራሉ፣ ከአዲስ አበባ የሚያስወራሉ። እዛ ልብ ብለህ ተመልከት። እኔ ምን እንደሚተነፍሱ አውቃለሁ። እንኳን የኛ አገር እዚህ ያለው ቁርጫጭ የሆኑ ፖለቲከኞች አይደለም እነ ዶናልድ ትራምፕ አሜሪካው ፕሬዚዳንቶቹ አውሮፓና አሜሪካ ምን እንደሚያስቡ ቶንተን እንረዳለን። እኔ ጌታ እነዚህ ቁርጫጭ ፖለቲከኞች በቤንሻንጉል በኩል አድርገው ህወሓት በምን ሊሮጥ እየፈረጠጠ ሊመጣ? ታንኩ ያለው የት ነው እንዴ? ሞድፍ ያለው የት ነው እንዴ? ወልቃይት ላይ አይደለም እንዴ? አፈሙዙን አነጣጥሮ ጥይት ጎርሰው የተቀመጠው ወልቃይት ህዝብ ላይ አይደለም እንዴ? ሁመራ ህዝብ ላይ አይደለም እንዴ ያለው? በሁመራ በኩል አድርገው ሊመጡ ይሆናል። ለምን ራያን ይወራል? እንደዛ ከሆነ ለምንድን ነው የራያ ከተሞችን ወረዳና መንደሮችን እየተቆጣጠረ ምሽግ እየቆፈረ እየተጠጋ ያለበት? ምክንያት ምንድን ነው? ሞድስ የለም አይደለም? ለስሙ እነዚህ ባህላዊ ጄኔራሎች የመጨረሻ እነዚህ በጣም አደገኛ ሰዎች ናቸው። ራስ ጻድቃን እዚህ አዲስ አበባ ተጎልቶ ምን እንደሚሰራኛ እናውቃለን። ዋና ደም አፍሳሽ ማን ሆነና ዛሬ ታደሰ ወረደም ከደሙ ንጹህ ነው። እኔ ህወሓትን ተቃውሜያለሁ፣ ህወሓት ወንበዴ ነው ስላለ ታደሰ ወረደም ከደሙ ንጹህ ቅዱሳን ነው። በትግራይ ልጆች ደም እስከ አንገቱ የተነከረው ቅዱሳን ነው። ጻድቃንም አዲስ አበባ መጥቶ ስለተጎለተ ከወንጀል ነፃ ነው፣ ቅዱሳን ነው። እንደ ስሙ ጻድቃን ነው። በቤንሻንጉል በኩል ነው ህወሓት የሚመጣው ወልቃይትን ለማዘናጋት፣ የሁመራን ህዝብ ለማዘናጋት። በሱዳንም የተዘጋጀው ጦር በተከዜም የተዘጋጀው ጦር ተዘናግቶ እንዲመታ አከርካሪው እንዲሰበር ለማድረግ ህወሓት የሚመጣው በቤንሻንጉል ነው። ህወሓት የሚመጣው በኬንያ ነው። ህወሓት የሚመጣው በአፍጋኒስታን ነው። በኢራቅ በኩል ነው። በኡዝቤኪስታን በኩል ነው የሚመጣው ህወሓት በወልቃይት ነው የሚመጣው። የኔ ጌታ በአፋር በኩል የሚያደርጋቸው ለኮፍ ለማዘናጋት ነው። በእርግጥ ህወሓት ወልቃይት ላይ ምድሪቱ እሳቱን እንደምትጠብቀው ያውቃል። የፈለገ ይሁን ለምን 50 ዓመት አይፈጅም። የወልቃይት መሬት ለህወሓት እሳቱ ነው የሚጠብቀው። ለኢትዮጵያን መሬቱ ይበቃናል። ሁልጊዜ የምናገረው ነገር ለኢትዮጵያን መሬቱ ይበቃናል። ነገር ግን ህወሓት ላለፈው 30 ዓመት እንዳደረገው ከወልቃይት ምድር ላይ አማራውን ጠርጌ እያባረርኩ ኢትዮጵያንን ጠርጌ እያባረርኩ እኔ ብቻዬን ለጥቂት ግለሰቦች ማን ይዞት እንደነበር እናውቃለን እኮ ሁመራ። ጥቂት የናጠጡ ሀብታሞች ናቸው ሰሊጥ እያረሱ ቢሊዮነር የሆኑበት ሰው። አሁን ትልቁ ነጥብ ጻድቃን የሚሰራት አሻጥር እሱም ይሄ ጠፍቶት አይደለም። በነገራችን ላይ
ኤጀንቶች ናቸው እነዚህ ስውር ኤጀንቶች ናቸው የህወሓት። ማንንም አላምንም የኔ ጌታ በዚህ ጉዳይ ላይ ማንንም አላምንም። በቤንሻንጉል ውጊያ አለ፣ ምንም ይሄ ጥያቄ የለውም። ቤንሻንጉል መጀመሪያ የቤንሻንጉል አማጽያን አለ። ቤንሻንጉል መጀመሪያም የተለያየ የትጥቅ እንቅስቃሴ የሚደረግበት ብዙ ደም መፋሰስ የነበረበት ብዙ ዋጋ ያስከፈለ አካባቢ ነው። ከፍተኛ የመሳሪያ እንቅስቃሴ ያለበት ቦታ ነው። በዚህ ቦታ ላይ ሱዳኖች ምድራቸውን ሲኦል አድርገው ከፍተኛ ታጣቂ ያስጠጉ ነው። የግብፅ ሰራዊት እኮ የነበረበት ቦታ እኮ ነው። የግብፅ ሰራዊት የሱዳንን ጫፍ ድንበር ይዞ በተጠንቀቅ ወደ አባይ ሰብሮ ለመግባት በተጠንቀቅ የነበረበት ነው። ይህንን ራሱ የሄሜቲ ታጣቂዎች እጅ ከፍንጅ ነው የያዟቸው ግብፅ ወታደሮችን፣ አረቦችን ማለት። ስለዚህ ቀጠና ላይ ችግር አለ። በቤንሻንጉል በኩል ሰርግና ምላሽ ነው፣ አሽዌና ነው አልልህም። ለምን ግብፅ እዚህ ቦታ ላይ በህልሟን በቅዠቷ የምታስበው የአባይ ግድብ ስላለ በሱዳን ታጣቂዎችም ይሁን በቤንሻንጉል ታጣቂዎችም ይሁን በህወሓት ታጣቂዎችም ይሁን በዚህ ቦታ ላይ አደገኛ ጥቃት ለመሰንዘር ትሞክራለች። ታጣቂዎችም ሰብረው ቀጠናውን በሙሉ ለመቆጣጠር የሚቻልበት እድል ካለ አይሞክሩም አልልህም። ህወሓት በኬንያም ሊነካካ ይችላል፣ ከፈለገ በሶማሌም ሊነካካ ይችላል፣ ቢፈልግ በኤርትራም ሊነካካ ይችላል። ዋና ትኩረቱ ወልቃይት ነው። በቃ ህዝባችንን አታዘናጉ። ድሮም ወንድም ነው እህት ነው ብለ በተቀመጥንበት እንዳጠፋችሁት እንደጨዋጨዋችሁት ሁሉ አሁንም ሌላ ዙር አዘናግቶ ለመምታት ነው እንጂ ህወሓት በቤንሻንጉል በኩል አድርጎ አዲስ አበባ አይመጣም። ህወሓት ከዚህ በኋላ ለምንድን ነው የሚመጣው? ከዛ ሁሉ ሞት፣ ከዛ ሁሉ ደም መፋሰስ፣ ከዛ ሁሉ እልቂት በኋላ አይኑን በጨው አጥቦ ህወሓት አዲስ አበባ ይመጣል? አይመጣም። እንካ ግባ ብትለውም አይገባም ህወሓት። ልንገርህ እኔ ግልጽ አማርኛ ነው የምነግርህ። ህወሓት ይሄውና ግባ እዚህ 4 ኪሎ ይሄው ቄጤማም ጎዝጎዥ ያለው ኬክም ተጋግሯል ሰርግና መላሽ ነው ብትለው አይገባም። የህወሓት እቅድ አንድና አንድ ነች። የወልቃይትን መሬት መውሰድ፣ የራያን መሬት መውሰድ፣ ድንበሩን ጠብቆ ሰራዊቱን አዘጋጅቶ ምሽጉን ቆፍሮ ከዛ በኋላ የራሱን ባንዲራ ማውለብለብ ነው። አለቀ። በጀት የት አለ? አያቆም። አገር እንዴት ነው የሚተዳደረው? አያቆም። የሞቱ ሰዎችን እንዴት አድርገን ነው ምንክሳቸው? ቤተሰቦቻችን እንዴት ነው የምናጽናናው? አገራዊ ኃላፊነታችን ምንም አያቆም። እሱ ደወ ነፍስ ነው። እንደ ልጆች ዝም ብለው ህልም ብቻ ማለብ ነው። እንደ ህፃናት ይህን ፈልጌ ይሄ አምሮኝ በአውሮፕላን እጄ በሰማይ በርሬ በባህር እጄ በላን እንደሚሉት ልጆች በቃ በህልም ዓለም የሚኖር የቅዠት ስብስብ ነው ወያኔ። አሁን ትልቁ ነገር የምናሰምርበት ጉዳይ በጣም ትልቁ የምናሰምርበት ጉዳይ ይሄ ጻድቃን አዲስ አበባ ቁጭ ብለው የሚሰራት ሴራ እኛ እናውቃለን። ለማዘናጋት ነው። የወልቃይትን ህዝብ አወዘናግቶ ለማስመጣት ህወሓት በቤንሻንጉል አድርገውን አዲስ አበባ የሚገባ ከዚህ በፊትም እንደዚህ ያላችሁ ነው ያወደማችሁት ክልሉን። የአማራ ክልል ከ180 ቢሊዮን ብር በላይ ኪሳራ 20 ዓመት 30 ዓመት ወደኋላ የመለሳችሁት ወገናችን አንነካቸውም፣ አንድነን እኛ 4 ኪሎ ነው የምንፈልገው እያላችሁ አይደለም እንዴ? ህዝቡን እየደፈጠጣችሁ የመጣችሁት፣ አገሩን እያጠፋችሁ የመጣችሁት። እና አሁን ትልቁ ነገር ይሄ ጻድቃን ትንተና ውሃ የማይቆጥር ሲጀመር ህወሓት በዚህ ደረጃ የወሬ ቋት የማይቋጥር አይደለም። ሚስጥራዊ ነው ህወሓት ሲጀመር። በቤንሻንጉል መጣ፣ በጋምቤላ መጣ። ሲመጣ በስውር በድብቅ በሚስጥር በከፍተኛ ሚስጥር ነው የሚመጣው። እና ጻድቃን ከነገርከ ሌላ ሚስጥሩን ለምን አትነግረንም? ህወሓት ምን ያህል ቢሊዮን እንደዘረፈች አንተ ራስ ምን ያህል እንደዘረፍክ፣ ምን ያህል የትግራይ ልጆች እንደ ቅጠል እንደረገፉ፣ ለስንቱ ካሳ እንደሰጣችሁ፣ የስንቱ እናት ልጅ የት ገባ ስትል እንደገረፋቸው ለምን አትናገርም? እሱን ማን ጠየቅ? ህወሓት በመጣበት ይምጣ፣ እንጎጥማለን። በመጣበት ይምጣ። አስመሳይች ስታስመስሉ እዚህ በቃ እናንተ ተወዳጅ ናቸው፣ ንብረታችሁን ተረክባችሁ ሽጣችሁ አሜሪካ ለመሄድ ነው። አሁን ጻድቃን እንድች የሚለው ቤቱን ሽጦ ንብረቱን ሽጦ ፎቁን ሽጦ አውሮፓ አሜሪካ ሂዶ ፈረንጃ ገብቶ ለመኖር የምታረጋት እያንዳንድ አሻጥር እናቀል እስከ አንገታችሁ በደም ተነግራች። ህወሓት በቤንሻንጉል ነው የሚመጣ። በአፍጋኒስታን ሳይመጣን በእንትን በሶሪያ አድርጎ በሊባኖስ በጆርዳን አድርጎ ሳይመጣ በሊባኖስ አድርጎ ሳይመጣም ህወሓት እስናት ነገርና ወረበለች። ሁሉም ከወንጀሉ ለማምለጥ እዚህ አዲስ አበባ ያላቸውን 10-15 ፎቅ ሽጦ ለመጥፋት ይሆነብዳሉ። ከዚህ ከወያኔ ጋር እንትን ሆነ እና ኤኒዌይስ ህወሓት በህልሙ በሆኑ አያስበውም። በቤንሻንጉል አድርጎ በእግሩ ነው የሚመጣ፣ በመድፍ ነው የሚመጣ።
በታንክ ነው የሚመጣ በኦራል ለሚመጣ ማይመስል ነገር ለምስታትንከ የህፃናት ነገር ወሬ ያስጠላኛል። እንደው ይሄን አሳውና አሳሲሞቻችን ላይ አርጉ ሼር አርጉም። ወዳችኋለሁ። ፒስ